ስለየትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁ? የሰሞኑ የማህበራዊ ሚዲያ መነጋገሪያ የሆነችው ቆንጆዋ ሚስጥረ ስላሴ ታምራት ማን ነች? ፖለቲካ ውስጥ የገባሁት ተገፍቼ ነው ትላለች። ምን ለማለት ፈልጋ ነው? ከነ ምክንያቷ ይዘነዋል፣ ታደምጡታላችሁ። ድጋሚ ቢፈጠር መስራት የምፈልገው ኢህአፓ ጋር ነው ትላለች ሚስጥረ ስላሴ ታምራት። ፖለቲካ መስዋዕትነት ያስከፍላል። እኔም እሱን እያወቅኩ ነው የገባሁት። ቤተሰቦቼ በዶላር የሚከፈለኝን ስራ ሳቆም አኩርፈውኛል። ጭራሽ ፖለቲካ ስገባ በእኔ ተስፋ ቆረጡብኝ የምትለው ሚስጥረ እዚች ምድር ላይ አንዴ ነው የምኖረው፣ የምፈልገውን ነገር አድርጌ ሞታለሁ ትላለች ፍራቻ በሌለው አገላለጽ። በዚህ ቪዲዮአችን ወጣቷን ፖለቲከኛ ደግሞ የብዙሃኖችን ቀልብ በቀላሉ ስለገዛችው ሚስጥረ ማነች የሚለውን በወፍ በረር እየቃኘን እንዴት ፖለቲካውንም እንደተቀላቀለች እንነግራችኋለን። ቪዲዮውን እስከ መጨረሻው ተከታትላችሁ ስለ ወጣቷ ፖለቲከኛ የሚሰማችሁን ሐሳብ በኮሜንት እያጋራችሁን ደግሞ ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። የብዙዎችን ልብ ያቀለጠችው ፖለቲከኛ ሚስጥረ ስላሴ ብዙሃኖች ንግግሯን፣ በራስ መተማመኗን ደግሞም በሳል አስተሳሰቧን ሲመለከቱ የወደፊቷ ልደቷ አያሌው፣ ክርስቲያን ታደለ፣ ዮሐንስ ቦያለው፣ ዶክተር ደሳለኝ ጫኔን የምትተካ ደፋር ተሟጋች ነች እያሉ እያሞካሿት ይገኛሉ። ስለሷ ብዙዎች ብዙ ያሉ ሲሆን ከተባሉት መካከል አንዱን ከፌስቡክ መዘን አምጥተነዋል። እሱን እንደወረደ እናደርሳችሁና ሌላውን ጉዳይ እንቀጥለዋለን። በኢትዮጵያ 7ኛው ሀገራዊ ምርጫ ግንቦት 24 2018 እንደሚካሄድ ይታወቃል። በሀገራዊ ምርጫው ተፎካካሪ ሆነው ከቀረቡት ፓርቲዎች መካከል አንዱ የረጅም ጊዜ የፖለቲካ ታሪክ ባለው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ይጠቀሳል። ትናንት ፓርቲው በነበረው የቴሌቪዥን የቀጥታ ስርጭት የቅስቀሳ መርሃ ግብር ላይ በሀገራችን የፖለቲካ ድባብ ላይ አዲስ መነቃቃት የፈጠረች እጩ አቅርቦ በመከራከር መነጋገሪያነትን ፈጥሯል። ከኢህአፓ ቤት ብቅ ያለችው ወጣቷ ፖለቲከኛ ሚስጥረ ስላሴ ታምራት ትባላለች። ሚስጥረ ስላሴ የረጅም ጊዜ የፖለቲካ ታሪክ ባለው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ውስጥ የዋና ጸሐፊነት ከፍተኛ ኃላፊነት ተረክባ በማገልገል ላይ የምትገኝ ደፋር ወጣት ነች። ተስፈኛዋ ፖለቲከኛ ትናንት በተደረገው የፓርቲዎች ክርክር ላይ በወቅቱ በመድረኩ ላይ የነበሩትን የብልጽግና ፓርቲ ተወካዮች ባላሰቡትና ባልጠበቁት ጠንካራ ሙግት በማስደንገጥ ትልቅ አሻራ ጥሎ ያለፈ ክርክር አድርጋለች። ይህ በቴሌቪዥን መስኮት ያሳየችው ቆራጥነትና የሐሳብ ልዕልና አሁን ደግሞ ይበልጥ ወደ ማህበራዊ ሚዲያው ተሸጋግሯል። በተለያዩ የማህበራዊ ሚዲያዎች አብይ ጉዳይ በመሆን ብዙዎችን እያነጋገረች ትገኛለች። ወጣቷ ፖለቲከኛ በፖለቲካው ላይ ያላት በሳል አስተሳሰብ በተጨማሪም ብዙዎች ወጣቶች በውበቷ ጭምር ተማርከው አድናቆታቸውን ሲለግሷት ታዝበናል። በቀጣይ የብዙዎችን ልብ ባቀለጠችው ፖለቲከኛዋ ሚስጥረ ስላሴ ተማርከው ወደ አንጋፋው ኢህአፓ የሚቀላቀሉ ወጣቶች እንደሚበረክቱም ይጠበቃል። በሀገራችን ኢትዮጵያ የፖለቲካ ድባብ ውስጥ አዳዲስ ብሩህና ተስፋ የሚፈነጥቁ ወጣት ፊቶችን ማየት እጅግ የሚያስደስት ነው። በተለይ ደግሞ ሴቶች ወደፊት መጥተው የፖለቲካ መድረክ ሲመሩ ማየት ትልቅ ትርጉም አለው። እንደ ሚስጥረ ያሉ ወጣት፣ የተማሩ፣ ቆራጥ፣ ደፋር ፖለቲከኞች ሊበዙ ይገባል። በዚህ ረገድ የስልጣን መንበሩ ላይ የሚገኘው መንግስት ትልቅ ኃላፊነት አለበት እንላለን። እስቲ ወጣቷን ፖለቲከኛ ሚስጥረ ስላሴ ታምራትን በርች በሏት የሚል ጽሑፍ በፌስቡክ መንደር አጋርተው ተመልክተናል። ሚስጥረ ስላሴ ታምራት የተወለደችው በዚሁ በአፍሪካ ህብረት መቀመጫ በሆነችው አዲስ አበባ ሲሆን ትምህርቷንም በዚሁ አዲስ አበባ እስከ 12ኛ ክፍል ተከታትላለች። ሚስጥረ ከልጅነቷ ጀምሮ ፖለቲከኛ የመሆን እቅድ ባይኖራትም ነገር ግን ቀልድና ዋዛ ፈዛዛ የሚባሉ ድርጊቶች ሁሉ እንደማይመቿት ትናገራለች። በልጅነት እድሜዋም ቢሆን የህፃናት መዝሙር መስማት አሊያም የህፃናት ጨዋታዎችን መጫወት ወይም ደግሞ የተረት መጽሐፍቶችን ማንበብ አያስደስታትም። ይልቅስ በቴሌቪዥን የፓርላማ ውሎና ስብሰባዎችን መመልከት፣ የፖለቲከኞችን ኢንተርቪዎች ማየት ነፍሷን ይገዛው ነበር። በማንበብም ቢሆን ያሳለፈችው የፖለቲካና የኢትዮጵያን ታሪክ በማንበብ እንጂ እንደ እድሜዋ እኩያዎች የተረት መጽሐፎችን በማንበብ አልነበረም። ታዲያ ሁሉ ብታደርግም ፖለቲካና ታሪክን የማወቅ ፍላጎት እንጂ በኢትዮጵያ ፖለቲካ ውስጥ ገብቶ ለመሳተፍ እቅድ እንዳልነበራት ትናገራለች። ሚስጥረ የ12ኛ ክፍል ትምህርቷን ስታጠናቅቅ ወደ መረጠችው ዩኒቨርሲቲ እድል ቀናትና ተጓዘች። ባህር ዳር ዩኒቨርሲቲ የጋዜጠኝነት ትምህርትን ጀመረች። ቢሆንም ግን እጅግ በጣም ጎበዝ ከሚባሉ ተማሪዎች የምትመደብ አልነበረች። ወይም በእሱ አገላለጽ ህይወት ትምህርት ብቻ ነው ብላ አምና ለመማር አልሞከረችም። ሌሎች ነገሮችንም ጎን ለጎን ትሞክራቸው ነበር። የዚህ ዋነኛ ምክንያቷ ደግሞ ተመርቄ ስራ ባጣ መማሬን ማማረር የለብኝም፣ ሌላ ልሰራው የምችለው ነገር ሊኖረኝ ይገባል በማለት ነበር። ታዲያ ዩኒቨርሲቲ እየተማረች ጎን ለጎን በመምህሩ አማካኝነት የትርጉም ስራዎችን መስራት ጀመረች። በዚህ ሂደት ውስጥ አለፈች እንጂ ግቢ ውስጥ ሆና ቢሆን የረባ የፖለቲካ እንቅስቃሴ አታደርግም። አልፎ አልፎ የተሰማትን በደል ወይም ጭቆና የምትላቸውን ነገሮች በፌስቡክ ገጿ ከማጋራት ውጭ። ሚስጥረ ትምህርቷን ከባህር ዳር ዩኒቨርሲቲ አጠናቃ ስትወጣ የውጭ ኤንጂኦ ላይ በከፍተኛ ደመወዝ ያውም ክፍያዋ $1 ሆና ተቀጠረች። ይህ አጋጣሚ ለቤተሰቦቿም ለእሷም ትልቅ ደስታን የፈጠረ ጉዳይ ሲሆን
የገንዘብ ጥያቄዋ በቀላሉ እንደተፈታላት ትናገራለች። ነገር ግን ጥቂት ጊዜ እንደሰራች መንፈሷ የምትወደውን የጋዜጠኝነት ስራ እንድትሰራ ገፋፋት። የኤንጂኦን ስራ አልፈልግም በማለት ወደ አሻም ቴሌቪዥን ተቀላቀለች። በዚህ ጊዜ ከፍተኛ የሆነ ተቃውሞ በቤተሰቦቿ ዘንድ እንደተፈጠረ የምታስታውሰው ሚስጥረ እንዴት ይህን ያህል ክፍያ እየተከፈለች ትወጫለሽ የሚል ክርክር በቤተሰቦቿ እንደነበረና እሷ ግን አይሆንም ብላ ጋዜጠኝነትን እንደጀመረች ታስታውሳለች። ታዲያ በአሻም ቴሌቪዥን ላይ የመዝናኛ ፕሮግራም እንድትሰራ እድል ቢሰጣትም ከልጅነቷ ጀምሮ መዝናኛ፣ ጨዋታ የሚባሉ ነገሮች ስለማይጥማት አይሆንም በማለት የፖለቲካ አቅራቢ ሆነች። በርካታ ፖለቲከኞችንና በፖለቲካ ውስጥ ያሉ ሰዎችን እየጠራችን መሞገት፣ ጠንካራ ሀሳቦችን መሰንዘር ጀመረች። የፖለቲካ እውቀቷም ከዕለት ወደ ዕለት እየጨመረ መጣ። ብዙ የመስራት ፍላጎት ቢኖራትም ፖለቲካው ግን ሊያሰራት አልቻለም። ከመንግስት በቴሌቪዥን ጣቢያው ላይ ከፍተኛ ጫና ይፈጠር ጀመር። በተለይ የሷን ፕሮግራም ደግሞ እንድታቆም ተደጋጋሚ ጫና ደረሰባት። ሁላችንም እንደምናስታውሰው ኢትዮጵያ ውስጥ ካሉ ሚዲያዎች ከፖለቲካ ማለትም ከገዢው ፓርቲ ነፃ ለመሆን የገዢውን ፓርቲ ሐሳብ ላለማስተጋባት ጥረት በማድረግ ከፍተኛ ተጋድሎ ያደረገው አሻም ቴሌቪዥን ነበር። ታዲያ አሻም ቴሌቪዥን በነበረበት ጫና የሷን ፕሮግራም ለማስቆም እሱም ስርጭቱን ለማቆም ተገደደ። በዚህ የተበሳጨችው ሚስጥረ በቃ ለውጥ ለማምጣት ውስጥ ገብቼ መታገል አለብኝ ብላ ፖለቲካውን ለመቀላቀል ወሰነች። ይህን ውሳኔዋን ለቤተሰብ አላሳወቀችም። ይልቅስ ስሙን ያልጠቀሰችው የሀገራችን ትልቅ ፖለቲከኛን እንዳማከረችውና እሱ ግን የኢትዮጵያ ፖለቲካ ቆሻሻ ነው ይቅርብሽ ብሎ በተደጋጋሚ እንደለመናት በኋላም አይሆንም ብላ ፖለቲካው ውስጥ እንደገባች ቤተሰቦቿ ይህንን ሲሰሙ ተስፋ እንደቆረጡባት ጭምር ትናገራለች። ሚስጥረ ኢህአፓን ከመቀላቀሏ በፊት በደንብ ስለ ኢህአፓ እንዳጠናች በኋላም ከእሷ አስተሳሰብ ጋር አብሮ እንደሚሄድ ስትረዳ ኢህአፓን በአባልነት ተቀላቀለች። ያላትን እውቀትና መረጋጋት፣ ለውጥ ለማምጣት ያላትን ተነሳሽነት የተረዳው ፓርቲውም ብዙ ዓመታትን ሳይጠብቅ ወደ ስልጣን ይዟት መጣ። የፓርቲው ዋና ጸሐፊ አደረጋት። ሚስጥረ ፖለቲካችን የተጨማለቀ እንደሆነ አውቃለሁ፣ ነገር ግን ከውጭኝ ምንም መፍጠር እንደማልችልም ገብቶኛል። የኔ ዘመን ወጣትም ይህን ማድረግ አለበት። ያለፉትን መውቀስ ሳይሆን ውስጡን ልንታገል ይገባል። የኢትዮጵያ ፖለቲካ ለወጣቶች ቦታ የለውም የሚለውን አስተሳሰብ እንዲያቆም የምናደርገው ወጣቶች ጉዳይ ውስጥ ስንገባ ነው በማለት ለውጥ ለመፍጠር ያላትን ቁርጠኝነት ትናገራለች። በተለይ ደግሞ የአዲስ አበባ ልጅ በፖለቲካ ውስጥ ብዙ የለም የሚለውን እውነተኛ ሀሳብ ለመቀልበስ እንደ ጥሩ ዕድልም እየታየች ትገኛለች። አሁን ላይ በኢትዮጵያ ፖለቲካ ወጣቱ ጣልቃ መግባት አለበት፣ መተኛት የለበትም የምትለው ሚስጥረ ወጣቱ ኃላፊነቱን እየተወጣም እንዳልሆነ ትጠቁማለች። ታዲያ ወደ ፖለቲካ ገብታ መስራት ከጀመረች በኋላ ብዙ ጓደኞቿ እንደሸሿት፣ ቤተሰቦቿም ደስተኛ እንዳልሆኑ እየተናገረች ነገር ግን እዚች ምድር ላይ የምኖረው አንዴ ነውና ማድረግ ያለብኝን ነገር ሁሉ አደርጋለሁ፣ ነገ ልታሰር እችላለሁ፣ ይሄንን አላውቅም፣ እስርን ትፈሪያለሽ ካልገኝ ግን አዎ እፈራለሁ፣ ያውም ሴት ሁኜ ትላለች። ነገር ግን ነፃነቴን አጥቼ ከምኖር መታሰርን እመርጣለሁ እያለች ትገኛለች። ዓላማዋ ስልጣን መያዝ ሳይሆን ለውጥን ማምጣት፣ ነፃነትን ማምጣት እንጂ በስልጣን ውስጥ መኖር እንዳልሆነ ወደፊት በምትወደው ጋዜጠኝነት ወይም ደግሞ አሁን በምትሰራው የትርጉም ስራ መኖር እንደምትፈልግ አረጋግጣለች። ታዲያ ከሰሞኑ በተደረገው የፓርቲዎቹ የምርጫ ቅስቀሳና ክርክር ወቅት የነበራት በራስ መተማመን፣ ድፍረትና መረጋጋት በርካታ አድናቆቶችን አስችሯታል። በኢትዮጵያ ፖለቲካ አዲስ ኮከብ መታየት ጀመረች እየተባለች ትገኛለች። ሚስጥረ በዚህ የምርጫ ቅስቀሳ ወቅት ብቻ ሳይሆን ከዛም ቀደም ብላ በፍራቻ አልባ ንግግሮቿ ላይ ሰነባብታለች። ጠቅላይ ሚኒስተሩን በተደጋጋሚ ጊዜ አፋጣቸዋለች። ገዢው ፓርቲን ሞግታለች። ስለ ነፃነትና ጦርነት በተደጋጋሚ በድፍረት ሐሳቧን ሰንዝራለች። አሁንም እየሰነዘረች ትገኛለች። ለወጣቱ መነሳሳትን ትፈጥራለች። እድል ቢሰጣት እውነትም ለውጥ ታመጣለች የምትባለው ሚስጥረ ስላሴ ታምራትን እናንተ እንዴት ትመለከቷታላችሁ? ሐሳባችሁን በኮመንት አሳውቁን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።